ከለውጡ ማግስት ጀምረን አዲስ አበባን እንደ ስሟ ውብ አበባ እናደርጋታለን። ከተማችንን ለነዋሪዎቿ ምቹ ከማድረግ አንፃር የሚጎሏት መሰረተ ልማቶች በደንብ ተደርገው ተጠንተው ተለይተው ሲሰራ የቆየ ነው። አጠቃላይ የቦሌ ቡልቡላ ፓርክ አጠገቡ የምናየው የመንገድ መሰረተ ልማት ደግሞ ወደ 14 ኪሎ ሜትር የሚሸፍን የአረንጓዴ ልማት ስራ ነው የተሰራው። ይሄ ለነዋሪዎች እንዲዝናኑ ወጥተው ተንፈስ እንዲሉ አካል ስጋ ብቻ ሳይሆን አእምሮ ጭምር እንዲመገብ ህፃናት ቦርቀው እንዲያድጉ ደስ እንዲላቸው በሰፈራቸው ወደ ዳር አካባቢ ያሉ ነዋሪዎቻችንም ለመዝናኛ ተንፈስ ለማለት መሀል ከተማ መጥተው ሌላ መሰረተ ልማት መዝናኛ ስፍራ የሚመለከቱ ሳይሆን ወደ ህዝቡ እየሄድን ነው። ወደ ህዝቡ ቀረብ እያልን ህዝቡ ወዳለበት ቦታ እነኚህ መሰረተ ልማቶች እያሰፋን ነው። እንደምናየው ስፖርት ሜዳዎች አሉት፣ የቴኒስ ሜዳ አለው፣ የእግር ኳስ አለው፣ የእጅ ኳስ አለው፣ ባስኬትቦል አለው፣ የህፃናት መጫወቻዎች አሉ፣ የሰርግ ቦታ አለው፣ ደስ የሚል ፋውንቴኖች አሉት። ዛፉ ራሱ በራሱ ቤት ሰርቷል ማለት ይቻላል። ጥላው ተገናኝቶ እዚሁ ቆዩ አትውጡ ነው የሚለው። ስለዚህ የከተማችን ነዋሪዎች እንኳን ደስ ያላችሁ ማለት እወዳለሁ። በአካባቢያችሁ ላይ እንደዚህ አይነት መሰረተ ልማት ለማግኘት ብዙ ዘመን ስትጠይቁ ነበረ። እነሆ ዛሬ በበራችሁ በሰፈራችሁ ላይ ተሰርቷል። ተዝናኑበት፣ ጠብቁት፣ ተንከባከቡት። ወጣቶች መተው አልባሌ ቦታ ከመዋል እዚህ ቦታ ላይ መተው አካላቸውን አእምሯቸውን ማዳበር ይችላሉ፣ ማንበብ ይችላሉ፣ ስፖርት መጫወት ይችላሉ። በመረጡት የስፖርት ዘርፍ ህፃናት መተው እዚህ ጋር በርካታ የጨዋታ አይነቶች እንደ እድሜያቸው ያገኛሉ። በጥቅሉ ለህዝባችን የገባነውን ቃል በተግባር የመፈጸም አካል ነውና ይሄንን በመንሰራበት ሰዓት ህዝቡ ተሳትፏል። የአካባቢው ማህበረሰብ ትልቅ ምስጋና ማቅረብ እፈልጋለሁ። በገንዘብ እዚህ መሰረተ ልማት ላይ የመንገድ አካፋዩም ላይ የአካባቢው ማህበረሰብ በርካታ ተሳትፎ ነው ያደረገው። ከ380 በላይ የሆኑ ቤቶቻቸውን በአካባቢው ላይ የሚገኙ ህንጻዎቻቸውን አድሰዋል። አብረን ነው የሰራ ነው። ስንተባበር እንደዚህ አይነት ውበት እናገኛለን። እንደዚህ አይነት ትልቅ መሰረተ ልማት ንጹህ ጽዱ የሆነ ለአእምሮም ለአካልም በጣም ምቹ የሆነ ስፍራን እናገኛለንና አብረን መስራታችንን እንቀጥል። መሰረተ ልማቶቻችን ተገናኝተዋል። ከዚህ በፊት ክቡር ጠቅላይ ሚኒስትራችን ሁሉ ጊዜ ሲነግሩንና ሲያሳስቡን የነበረው መሰረተ ልማቶቻችንን የማገናኘት ዶቶችን ማገናኘት ብለው የሚሰጡንን የስራ አቅጣጫ በደንብ የተገበርንበት አካባቢ ነው። ከአቃቂ ኮየፈጭ አካባቢ ከቱሉ ዲምቱ ከዋናው የቀለበት መንገድ ጋራ እስከ ቦሌ ካርጎ ከዛ ደግሞ ከቦሌ አየር መንገድ እንግዶችን የምንቀበልበት ትልቁ መንገዳችን ጋራ ያገናኘንበት ነው። እንግዲህ ይቀጥላል። መስራት እንደምንችል አይተናል። ይሄ ትልቅ የሞራል ስንቅ የሆነና ከዚህ በላይ መስራት ደግሞ ይገባናልም እንችላለንም። ዋናው ተባብረን መስራት ነው። የክፍለ ከተማ አመራሮችም ትልቅ ምስጋና ይገባቸዋል። ይሄንን በማስተባበር ውስጥ ትልቅ ስራ ሰርተዋል። አመራሮች ሁሉ ወርደን ከህዝቡ ጋራ ተቀራርበን ህዝቡን አሳምነን አብረን ስንሰራ እጅግ በጣም ትልቅ ፋይዳ ያለው መሰረተ ልማት እናገኛለን። እንበርታ፣ እንቀጥል። ጅምር ነው፣ አላለቀም። እናስፋውላለሁኝ። እጅግ አድርጌ አመሰግናለሁ።